ዛሬ ጽጌ ደስታዋን መቆጣጠር አልቻለችም ማለት ነው። በጣም ደስ ብሏታል ማለት ነው። እንኳን ደስ አለሽ። እኔም ደስ ብሎኛል እውነት ለመናገር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ይብዛ ብያለሁ። ላይክ አርጉ። ላይክ ሳታረጉ አትውጡ። ላይክ አርጉ ማለት ነው። አይከፈልበትም እኮ። አይ ጋይስ ላይክ አርጉ። እንግዲህ የጽጌ ባል ዛሬ መኪና ገዝቶ ሰርፕራይዝ አደረጋት ማለት ነው። እሱ ከኋላ ቀርቶ እንደውም ጓደኞች አስሊቆ እንግዲህ ባንቺ ያንቺ የሆነ ሰው መኪና ገዝቶ ሲጡልኝ ብሏል ብሎ አስደሰታት ማለት ነው። ማመንም አልቻለችም ነበር። ዘላ ያው እሷ መዝለል ትወዳለች ማለት መዝለል በጣም ነው የምታውቅበት። መዝለል ትወዳለች። ዘለለች፣ ጨፈረች ማለት ነው። ራሷንም በደስታ መቆጣጠር አልቻለችም ነበር ማለት ነው። እውነት ለመናገር ደስ ይላል ማለት ነው። እውነት ለመናገር ጽጌ ባልሽን በደንብ አርገሽ ያዥው ማለት ነው። በአሁን ጊዜ መኪና የሚገዛ ባል ተገኝቶ ነው እንዴ? መኪና ይዛለው መኪና ያለው ባል አይደለም ብሎ የኛ ሴቶች እንዳለ የሌላ ሀገር ዜጋ ያገቡት። ስለዚህ የኛም ደግሞ ሀበሻዎች መኪና መግዛት ከጀመሩማ ካሁን በኋላ ሌላ ቦታ አይሄዱም ሴቶቻችን ማለት ነው። እውነት ለመናገር በቃ የኛዎቹ ሲያስመርሯቸው ነው እኮ ወዶ አይደለም ሌላ ዜጋ የሚያገቡት ማለት ነው። በቃ የኛ ወንዶች ማለት ነው እንደዚህ መኪና መግዛት ሰርፕራይዝ ማድረግ ሲለምዱ በቃ የትም አትሂዱ ማለት ነው። የትም አትሂዱ በቃ የትም መሄድ የለም። ንቅንቅ አትበሉ ማለት ነው። እውነት ለመናገር ሴት ልጅ እንደዚህ እንክብካቤ በጣም ነው የምትወደው ማለት ነው። የዛሬ የጽጌ ደስታ በጣም ነው እኔንም ያስደሰተኝ ማለት ነው። የጽጌ ባል ሰልካካው ቆንጆ አደባለው ባል በጣም እናመሰግናለን ማለት ነው። አንድ ወንድ ልጅ አንድ ሴት ልጅ ሲያስደስት እውነት ለመናገር ያየ ሁሉ ነው ደስ የሚለው ማለት ነው። እንግዲህ እናንተም ባሎቻችሁ ያላገባችሁ እንደ ጽጌ ባል ሰልካካ ባለ ሆነው መኪና ገዝቶ የሚሰጥ ባል ያጋጥማችሁ። በነገራችን ላይ አብይን ነው እኮ የሚመስለው ማለት ነው የጽጌ ባል። ዝምድና አለ ወይ ብዬ ነበር፣ ማንም በኮመንት አላሳወቀኝም ማለት ነው። እንግዲህ ያላገባችሁ ደግሞ እንደሱ ሊገጥማችሁ፣ ያገባችሁ ደግሞ እንደሱ እንዲሆንላችሁ ዱአ አርጉ። ሴቶች ዱአ አርጉ፣ አደብ አርጉ፣ ሰላም ፍጠሩ፣ ይሰራለው አትበሉ። ዱአ አርጉ ለባሎቻችሁ ማለት ነው። በቃ ቤት ቁጭ ብላችሁ ዱአ አርጉ ማለት ነው። በቃ ባል ስታዳምጪው ቤት ቁጭ ስቲ በቃ ደስ ይለዋል ማለት ነው። ባል ሚስቱ ውጭ ሄዳ ሲሰራ እንዴት ነው ያበደ እኮ ነው የምትሄጂው ማለት ነው። ያበደ በቃ የተናደደ ጸጉሩን እንደዚህ የነጨ እኮ ነው ውጭ ሄደሽ ሰርተሽ የምታመጪው ማለት ነው። ስለዚህ ጎበዝ ጀግና ከሆናችሁ ባሎቻችሁን አስደስቱ። ባሎቻችሁን የሚሉ ነገር ስሙ። ባሎቻችሁ ሰርቶ ያምጡ። እናንተ ብቻ ለባሎቻችሁ ቁጭ በሉና ዱአ አርጉ ማለት ነው። ያኔ መኪና ይመጣል፣ ቤት ይገዛል፣ ሁሉ ነገር የተስተካከለ ይሆናል ማለት ነው። ሴቶች እኛ ነን እኮ የምናጠፋው ማለት ነው። ነገረ ሲራው ትዳራችን ሁሉ ነገራችን የምናበላሸው እኛው ሴቶች እንሰራለን እኮ ነን። በቃ እሰራለሁ አመጣለሁ ብለን በራሳችን ነገር እናመጣለን ማለት ነው። በቃ ቀስ ብሎ ደግሞ ወንዶቹ ሹልኮ ብሎ ይወርዳሉ ማለት ነው ከስራ ገበታ። አንቺ ሄደሻላ ለስራ በቃ እሱ ሞራን እንዳለ ካሽፏል፣ ይዘጋል። ሞራኑ የስራ ሞራን የለም፣ የምን ሞራን የለም። ቀስ ብሎ በደረጁ ይወርድና መሬት ይቀመጣል። አንቺ የበላይ ልትሆኚ ስጥ ነው ማለት ነው። ይሄ አያዋጣም። እውነት ለመናገር አያዋጣም። ደስታ ከፈለጋችሁ ሰርፕራይዝ ከፈለጋችሁ እቤት ተቀመጡ ማለት ነው። እቤት መቀመጥ ነው የሚያዋጣ ሴት ልጅ። ውጭ መውጣት
መሄድ መነገድ እረ ድራሽ ይጥፋና እንዴት እንደሚያስጠላኝ እውነት ለመናገር በቃ ሴቶች እኛ እቤት ስንሆን ነው የሚያምርብን ማለት ነው። የሞራናችንም የሚገደለው በቃ ሞራናችንም ዝግት የሚለው እኛ ውጭ ስንወጣ ነው ማለት ነው። በቃ የሁሉም ነገር የለም። በቃ ራሳችን ማንከባከብ የለም። ብር መፈለግ እንጂ ስነ ስርዓት ይዘን እቤት ተቀምጠን ባሎቻችን ካድመን እነሱ ያሉን ሰምተን ጊዜው ያማረ እንዲሆንልን ትዳራችን ያማረ እንዲሆንልን ዱአ ማድረግ ነው እንጂ በጣም እኛ በዚህን ጊዜ ብዙ ሴቶች ይጠግባሉ ማለት ነው። እኔም ሰርቼ አመጣለሁ፣ እኔም ካንተ እኩል ነኝ፣ እኔ ደግሞ ሰርቼ ማስተዳደር እችላለሁ፣ ራሴ ደግሞ መኖር እችላለሁ። ኖረሽ እኮ ያቅተሻል ማለት ነው። ሴት ልጅ እኮ አቅም አለኝ ብላ ስትስጥ ትላለች። አቅም የሚያሳጣት ጊዜ ሊኖር ይችላል። እንግዲህ ይሄ የፈጣሪ ስራ ነው። ራስሽን እሰራለሁ ብለሽ ራስሽን አትጉጂ ማለት ነው። የስራ ሰርቶ ሲያስተዳድርሽ ብቻ ነው ባልሽም ባል መሆን ባልነቱን የምታውቂው ማለት ነው። እውነት አንቺ ከሰራሽማ ባልነቱን አታውቂም። በቃ አንቺ ባል ለመሆን አትሞክሪ ማለት ነው። ተረጋጊ፣ እቤት ተቀመጪ። እንደ ጽጌ ባል መኪና ከፈለግሽ ማለት ነው። እውነት መኪና ከፈለግሽ እቤት ቁጭ በይና ለባለቤትሽ ዱአ አርጊ። እንግዲህ ያላገባችሁ ጥሩ ባል ግጠማችሁ፣ ያገባችሁ ጥሩ እንዲሆንላችሁ ዱአዬ ነው። የጽጌ ደስታ ደግሞ የኔ ደስታ ነው፣ እናንተ ደስታ ነው። በቃ ዛሬ የጽጌ ባል ጽጌን ስላስደስትከ እናመሰግንሃለን። በጣም በጣም የመጣሁት ለዚህ ነበር። እንግዲህ የጽጌ ደስታ አስደስቶኝ ነበር መጣሁት። ጨርሻለሁ። ደህና ደሩልኝ። መልካም አዳር ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ባይ። መልካም አዳር ብያለሁ። አዎ ተመላለስኩ። ይቅርታ ቤተሰቦቼ ማለት አንዳንዴ ሲመችኝ ብቅ ብቅ እላለሁ። ማይመችኝም ጊዜ አለ ማለት ነው። እንዳይከፋችሁ፣ ሲጠፋ እንዳይከፋችሁ ማለት ነው። ውድድ ነው እኮ የሚያረጋችሁ። በጣም ነው የምትናፍቁን። ጊዜ ስለሌለኝ ነው እንጂ የእያንዳንድሽ ትናፍቅኛለሽ ማለት ነው። እንግዲህ ቪዲዮ ረዝሞ ምን ያክላል? በጣም ረዥም ቪዲዮ ነው የምሰራው በዚህ ጊዜ። ቪዲዮ የምሰራበት እንኳን 10 ደቂቃ የሚያደርግበት ሰዓት የለኝም ማለት ነው። እውነት ለመናገር በቃ አጭር የቪዲዮ ናት ማለት ነው። ቻው ቻው ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ባይ። ማሰላማ